በሚገርም ሁኔታ ዶክተሩን እንዴት እንዳደረገችው ምንስ እንዴትስ እንደሆነ አናቅም። ነገር ግን ደግሞ ውጤቱ ተቀይሯል። የተቀየረው ውጤት መጀመሪያው ውጤቱ ሀና ነበር። ከዛ ደግሞ አሁን ይቺ እርግቤ ናት ማነት የሚባለው ልትሆን መሰለኝ። ዶክተሩም እንዴት እንደሆነ አላቅም። ውጤቱ እንደተቀየረ ነው አሁን ላይ ማለት ነው። ለምን ይሄ ውጤት ተቀየረ? እንዲሁስ ደግሞ ሀና ትክክለኛ እውነት ይዛ ስለሆነ እዛው ዶክተሩም ጋር ስትገናኝ በተረጋጋ መንፈስና እንዲሁም ደግሞ በተረጋጋ ልብ አንድ ነገርን ሲጠይቃት በተረጋጋ ሁኔታ እንዲሁም ደግሞ ምርመራ ውስጥ እንዴት ነው የሚካሄደው በጸጉር ነበር። ይሄንን ጸጉር ደግሞ እንዴት ነው የምናደርገው እያለች ነበር። ይቺ እርግቤ እንዴት ነው ያኔ ባትካናው እንደምንሰጠው ወይስ ደግሞ እንዴት ነው እያለች ነበር። በዛን ሰዓት ደግሞ ሀናም እየሳቀች ነበር። ምንድነው ምንድነው የሚባለው ምንድነው የሚያስገነፍለሽ ነገር እያለቻት ነበር። ነገር ግን ደግሞ ትንሽ የሚያሳዝነው ያው ዶክተሩም ትንሽ ቃሉን ቀይሮታል ይሁን እኔ አላቅም እንዴት እንደሆነ። ነገር ግን ደግሞ ውጤቱን ተቀይሯል ማለት ነው። ይሄ ከሆነ ለሀና በጣም አስቸጋሪ ነው። በመጨረሻ ላይ ለሀና ዶክተሩ ሆነ ነገር እያናገራት ነበር። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና እያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ መቼስ የሀና ነገር የማያስ ምንድን ነው የሚባለው? መቼስ የሀና ነገር ያላስጨነቀው ሰው አለ ብዬ አላስብም። አንደኛው ከኔ ከራሴ ማለት ነው። የምር ድል ለሀና እያለ ነው አብዛኞቻችን ያኔ ሀናን ነው የምንወደው። ምክንያቱም ታታሪ እንዲሁም ደግሞ ጎበዝ ልጅ እንዲሁም ደግሞ የተረጋጋች ልጅ ስለሆነች ሁላችንንም ነው የምንወዳት የሚመስለኝ ማለት ነው። እንዲሁም ደግሞ ብዙ ልጆቹም ድል ለሀና እያሉ ነው። ዞሮ ዞሮ ሀና ታሸንፋለች። መቼስ ውሸት ያዛ ያን ያክል አይፎክሩም። ቢፎክር ራሱ መንገዱ በአጭር ነው የሚቆመው። እውነቱን ያዛ ደግሞ ትንሽ ለጊዜው አንዴ ወደ ኋላ አንዴ ወደፊት አንዴ ወደ ኋላ ቢገባም ነገር ግን ደግሞ ከጊዜ በኋላ ደግሞ አሸንፎ ወደፊት መግባቱ ስለማይቀር ማለት ነው። ስለዚህ ምን ለማለት እየፈለኩኝ ነኝ፣ አሁንም እየደጋገምነ ዲላ ሀና አሸናፊት ይሁን ነው የምንለው ማለት ነው። ይቺ ወይዘሮ ባዩሽ ዶክተሩን እንዴት እንዳደረገችው እንዴትም ነገሮችን ሁላ እንዴትም ቅይር እያደረጋቻቸው እንዳለች አላቅም። ነገር ግን ደግሞ ዶክተሩ ለሀና መጀመሪያ አባትሽ የሚታከምበት 400,000 ብር ነበር። አሁን ደግሞ ወደ 600,000 ብር ተሸጋግረዋል። ይሄ ማለት ደግሞ አንቺ በሐቅምሽ የምትችይው ነገር የለም። ስለዚህ እያላት ነበር። በዛን ሰዓት ደግሞ ሀናም ድንግጭ ብላ እንዴ ዶክተር ምን እያልከኝ ነው? እንዴት መጀመሪያ በ400,000 ብር ተስማምተን ግማሽ ክፍያ በኔ ግማሹን ደግሞ በወይዘሮ ሜላ ተሸፍነዋል አይደል እንዴ? አዎ ልክ ነሽ፣ እንደዛ ነበር። ይሄ ማለት አሁንም ምናልባት አንቺ ትከፍያለሽ የሚል ነገር ይኖረዋል ብዬ አላስብም። እንደጀመረችው እሷ ናት የምትጨርስ እያላ ነበር እንዴ። ያዛኔ ያኔ እየተጠራጠርኩኝ ነበር እንዴ ለምን መጀመሪያስ እንዴት ያኔ በዛ ቃል ገቡ፣ አሁንም ደግሞ እንዴትስ ቃላቸውን ቀየሩ የሚለው ነገር ትንሽ አጠራጥሮኝ ነበር። ነገር ግን ደግሞ በሚያሳዝን ሁኔታ ውጤቱን ራሱ ሲቀይሩ ትንሽ ግራ ግብት ያደርጋል ማለት ነው። ለማንኛውም ግን እንዴት ነው ሰው ሆኖ በዚህ ልክ ማሰቡ ያኔ ማለት በዚህ ልክ ይህንን ጥልቀት ውስጥ መሄዱ ወይዘሮ ባዩሽ እንደሆነ መጀመሪያም ተናግራለች። ምን ቢላ ነበር? እላቼ ላይ እርግቤ የገባ ነው ጦርነት ውስጥ ነው ወይ ገድለን ወይም ደግሞ ተገድለን ነው የምንወጣው። ስለዚህ እያለቻት ትገኝ ነበር ሰሞኑን። ያቺም ደግሞ እንዴ ምንድነው ግን በዚህ ልክ የልብ የሚሰማት እንዲሁም ደግሞ በዚህ ልክ የተረጋጋች ያለችው? የተረጋጋችበትን ነገር ነገራኝ። እኔም ቢረጋጋ ደስ ይለኛል። ግን ደግሞ ይሄ ነገር አላቅ ማለት ግን ደግሞ አክስቴ ይሄ ነገር እንዴት እንደሆነ አላቅም። እኔ እኮ ልቤ ሊፈነዳ ነው ስትል ቆይታ ነበር። ነገር ግን ደግሞ ወይዘሮ ባዩሽ የሆነ ነገር እያሰበች ነው። ይህንን የልብ እየተሰማች
እየተሰማት የነበረው ማለት ነው። አሁን ደግሞ የሚገርመው ነገር ብዙዎቻችንም ሀና ናት ብለን በጉጉት ጠብቀን ነበር። ግን ደግሞ በጣም በሚያሳዝን ሁኔታ ውጤቱ ተቀይሯል እየተባለ ነው። እንዴት እንደሆነ ግራ ግብት የሚያደርግ ነገር ነው። ኖላዊ የምር ድራማቸው ታሪክ አለው። ያኔ የሆነ አለ አይደል እናት ለልጇ ምን ያክል ፍቅር መስጣት እንዳለባት፣ እናት ለልጇ ደግሞ እንዴት እንደሆነች ምን ያክልስ ደግሞ እናት በልጇ ተነሳ ምን ያክል እንደምትጎዳ ሁሉንም ነገር ያስተምራል። ግን ደግሞ ትንሽ ከበድ የሚለው ነገር በውሸት ሲሆን ለውሸት ይሄ ባዩሽና ይቺ ማነት እርግቤ ለገንዘብ ፍለጋና እንዲሁም ደግሞ ለውሸት ይህንን ያክል ጥልቀትና ይህንን ያክል ርቀት መሄዳቸው በጣም ያሳዝናል። እኔ ደግሞ ይህንን አልጠበቅኩትም ነበር። ከላሳና አሸነፈች የሚል ዜና እየጠበቅኩኝ ነበር። ግን ደግሞ በጣም በሚያሳዝን ሁኔታ ውጤው ተቀየራ ሲባል የምር እኔ ግራ ግብት ተደረገኝ። ለካስ የሆነ ነገር ቢታስብና እንዲሁም ደግሞ የሆነ ነገር ቢታቅድ ነበር እንዴ በዚህ ልክ ርቀት የሄደችው? እንዲሁም ደግሞ ያቺ ልጅቷ አይ ይሄ ነገር እንዴት ነው ብላ እንትን ስታወራ አይ በቃ ቦቅባቃ አትሆኚ፣ እንደዚህማ ቦቅባቃ ከሆንሽ እኮ አላማችንም እቅዳችንም ይጠፋል። ስለዚህ የመጣሽበት አላማ መርሳት የለብሽም ቢላ የልብ በልብ ስትሰጣት ነበረች ላቺ ልጅ ማለት ነው። ያቺም ልጅ ደግሞ እንዴ ምንድነው ግን ይህንን ያክል እንትን የሚያደርጋት ነገር እንዱስ ተናግረኝ እኔም ባረፍኩኝ እያለች ነበር። በሚገርም ሁኔታ ደግሞ አሁን ውጤው ተቀየራ ሲባል የምር እኔ ድንግጭ አልኩኝ እንዲሁ እያየሁኝ ማለት ነው። ለምን የሆነ ነገር ብታስብ ነው እንዴ በዚህ ልክ ልጅቷንም እንዲሁም ለራሷ መሊብሪበት እየተሰማት የነበረው። እንዳለችም ደግሞ ወይዘሮ ባዩሽም ትንሽ ነገሮችን አሁን እያወቀች ነው እንዴ ብዬ ነበር። ነገር ግን ደግሞ እንዳለችም በእጄ ዳፍ ያክል ናት እሷን እንደሆነ ዝም በያት እያለች ነበር። አሁን ግን እንዳለችም እንደዛ ነው ብዬ ነው ማስበው። ምናልባት ይሄ ነገር ሀናን ከሊሆና ማለት ነው። እንዲሁም ደግሞ እንደተባለ ውጤው ተቀይሮ ከሆነ ማለት ነው። እንዳለችው ወይዘሮ ባዩሽ ይቺን ወይዘሮ ሜላን የእጄ እዳፍ ያክል ናት። ስለዚህ አንቺ ብቻ ጠንከር በይ ስትል ቆየችው። እውነቱም እንደዛ ነው። ያን የሚያስብል ነገር ማለት ነው። ግን ደግሞ መስፈን ትንሽ ይሻላል። እንዲሁም ደግሞ ሀና እንዲሁም ማለት ሰላምና እንዲሁም ሚላሴ ትንሽ እንትን ናቸው። ዞሮ አሁንም ደግሞ በዛሬው ትንሽ ደስ የሚለው ወይዘሮ ማለት አቶ መስፈን ሀናን እባክሽን አባትሽን ልየውና እንዲሁም ላናግረው በጣም ብዙ ጊዜ እንዲሁም ሚላሴ እንዲሁም ደግሞ ሰላም ያንቺን አባትና እንዲሁም ደግሞ ያንቺን ጎብዝና ያስተምሩኛል፣ ያ ማለት ይነግሩኛል። ከዛ ደግሞ እኔስ ምን አላ እንዴት ሰው እንደሆኑ ሄጄ ባያቸው ብዬ ብዙ ጊዜ ይመኘ ነበርኩኝ። አሁን ግን ሆስፒታሉ እዚህ ከሆነ ማያት አለብኝ ብዬ አሰብኩኝ እያላት ነበር። አይሆንም። ምክንያቱም ይህንን ነገር አባቴ ምንም አያውቅም። ቤተሰቦቼን አግኝቻለሁ አላልኩትም። አሁን ደግሞ አንተ ብትሄድ ከየት መጣህ ምንድነው ምንሽ ነው ማለቱ አይቀርም። ስለዚህ አሁን መሄድ የለብህም እያለች ነበር። በቃ እሺ አንቺ ካልሽ ችግር የለውም፣ ግን ደግሞ ቢሄድ ጥሩ ነበር ደስ ላይ ነበር እያላት ነበር። እሷም ደግሞ አይሆንም እያለች በቃ አንተም ሂድ እኔም ወደ አባዬ ሄዳለሁ ብላ እሷ ስትሄድ እሱ ደግሞ ምን እያላ ነበር? አምላኬ ሆይ ይቺን መሰለችማ ልጅ በአይኔ ያሳይተሃኝ አታሳጣኝ እባክህን እያላ ከአምላኩ እያወራ ነበር። ዞሮ ውጤቱ ስለተቀየረ ግን ሁላችንም ከፍቶናል። ግን ደግሞ እውነቱ ዞሮ አይቀበሩም ይወጣል ነው የሚለው። ለማንኛውም ይሄን ሊል ፈልጌ ነበር። ባያላችሁበት አለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ወይዘሮ ባዩሽ እንዲሁ የስራዋን ስጣት። እሷ ነገሮችን ውርምስስ እያደረገች ትገኛለች።
አሁንም ይሄ ውጤት እንዲቀየር አደረገችው እሷ ራሷ ናት የሚመስለኝ። ለማንኛውም ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነበሩ ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ስር ብታስቀምጡልኝ ደስ ይለኛል። የተሰማችሁን በዚህ ኖላዊ ድራማ ሀናት ይሁን የማይል ሰው አለ ብዬ አላስብም። አብዛኛው ሰው ሀናናት እውነት ያላት ሀናናት እውነት የምታወራው ብለን ብዙዎቻችን እያወራን ስለሆነ ማለት ነው። ለማንኛውም በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። ቼር ቆዩልኝ። ባይ ባይ።